last couple of weeks ago የመጀመሪያውን ሴሽን አብረን ተከፋፍለን ነበርና የመጀመሪያውን ሴሽን በኢንትሮዳክሽን ጀመርን፣ ባክግራውንዶችን አየን። አሁን የመጀመሪያውን ሴሽን አልደግመውም፣ ግን የመጀመሪያውን ሴሽን እና ሁለተኛውን ሴሽን ግን ኮኔክት ማድረግ እንድንችል እንደው ብሪጅ እንዲሆንልን አንዳንድ ካፕል ኦፍ ቲንግስ አዘ ሳመሪ እናገርና ወደ ዛሬው ደግሞ ሴሽን አብረን እንገባለን ማለት ነው። ሶ በመኃልየ ሰለሞን ሶንግ ኦፍ ሰለሞን መጽሐፍ ውስጥ ሁለት ኪ ካራክተርስ እንዳሉ አይተናል። የሹነማይቱ ሴት እና ወዳጇ እና ወዳጇ ደግሞ እሷን የመሰለ ገበሬ እንደሷ ገበሬ የሆነ ነው ብለን ተስማምተናል። አትሊስት እኔ እንደዛ ነው ማምነው፣ ንጉሱ ሰለሞን ሳይሆን፣ ምክንያቱም ደግሞ እዛው ሴሽን ላይ አብራርቻለሁ። ግን ሁለት ትርጓሜ ወይም ደግሞ ሁለት አፕሮች ቢኖረውም መጽሐፉ የመኃልየ መጽሐፍ 8ቱ ቻፕተር ሁለት አይነት አፕሮች ቢሆንም በአንዱ አፕሮች ብቻ ፎከስ አድርገን ይህን ጉዞ እንደጀመርን ተስማምተናል። አንደኛው አፕሮች ምንድን ነው? እግዚአብሔር በደነገገው ትዳር ውስጥ ያለ በወንድና በሴት መካከል ያለውን ሪሌሽንሽፕ ያለውን ፍቅር በደንብ አድርጎ ኢን ዲቴይል እያብራራ የሚናገር መጽሐፍ ነው፣ ያለምንም ሪዘርቬሽን። በጣም አንዳንዱ በሚያሳፍር ቋንቋ፣ ያው እንደዚህ ፓብሊክሊ ልንለው በሚያሳፍረን ቋንቋ ፒክቸሮችን ያስቀምጣል። ያው እሱ ያው አንዱ ፓርቱ ሳልናገር ማለፍ የማልፈልገው ነገር ምንድን ነው? በወንድና በሴት በኩል ያለውን ሪሌሽንሽፕ፣ በማሪታል ሪሌሽንሽፕ ያለውን ፍቅር እግዚአብሔር ራሱ እንደፈጠረው፣ እግዚአብሔር ራሱ እንደደነገገው፣ ቅዱስ እንደሆነ፣ ማሳፍር እንደሆነ አፈርምና አሰርት ያረጋግጥልናል። ሶ ዳትስ ዋን ፓርት ኦፍ ኢት። እሱም ፓርት እንዳለን ተወውና the second part ወይም ደግሞ አሊጎሪካል አፕሮቹ ወይም ምሳሌያዊ አፕሮቹ ክርስቶስና ቤተክርስቲያን ኦር አማኝና ክርስቶስ ያላቸውን ሌቭል ኦፍ ሪሌሽንሺፕ እንዴት አድርጎ ሃይላይት እንደሚያደርግ በሱ ኤሪያ ነው የምናየው ብለን ተስማምተን ነበረ። ሶ የሚቀጥሉትም ሴሽን ጉዟችን በዚሁ ኤሪያ ነው የሚቀጥለው። ያን ፓርት በፍጹም አንነካውም ኢንቴንሽናሊ። እና ላስት ሴሽን ላይ ሳመራይዝ ስናደርግ ካፕል ኦፍ ቲንግስ ብዬ ሳመራይዝ አድርጌ ነበረ። ሶ ዊል ስታርት ዊት ዛት። እንግዲህ እናንተ እግዚአብሔር ጸጋን አብስቶላችሁ በእግዚአብሔርና በሕዝቡ መካከል በሕዝቡ ፊት ቆማችሁ ጌታን የምታመልኩ ወገኖች ናችሁ፣ አገልጋዮች ናችሁ። እግዚአብሔር ታማኝ አድርጎ የሾማችሁ የእግዚአብሔር ባሪያዎች ናችሁ። ትልቅ ኃላፊነት ነው ያለባችሁ። ይህ ኃላፊነት ደግሞ የከበረ ኃላፊነት ነው። ጌታ እናንተን ታማኝ አድርጎ ሲሾማችሁ እናንተን ሳይሆን በእናንተ ውስጥ ያስቀመጠውን ጸጋ ተማምኖ ነው። እሱንም ደግሞ አቲቲዩዳችን እንዴት ይሁን የሚለውንም ከእግዚአብሔር ቃል ሴሽን 1 ላይ አይተን ነበረ። ሶ ሳምራይዝ ስናደርግ ሴሽን 1 ላይ ምን ብለን ሳምራይዝ አደረግን? በዝማሬ ወይም በአምልኮ ዝማሬዎች ከመምራታችን በፊት አምልኮ መሪዎች አስቀድመን ራሳችን እግዚአብሔርን መፈለግ እንዳለብን፣ ራሳችን እግዚአብሔርን መጠማት እንዳለብን በግላችን ማለት ነው። እሱ በጣም ኢምፖርታንት ነው። ቢፎር ዊ ስታንድ እግዚአብሔር በክርስቶስ ኢየሱስ የሞተለት ህዝብ፣ የእግዚአብሔር ህዝብ የከበረ ህዝብ ነው። ክርስቶስ የሞተለት ህዝብ ነው። እንደዛ ነው ልና የሚገባው። ጉባኤውንም እንኳን whoever they are ክርስቶስ የሞተለት የከበረ ህዝብ ነውና በሱ ፊት ግን ከመቆማችን በፊት እሱን የምንራብ መሆን አለብን፣ እሱን የምንጠማ፣ እሱን የምንፈልግ ሰዎች መሆን አለብን ብለን ደመደም ነው። ሌላው ፓርት ደግሞ ሳምራይዝ ስናደርግ ምን አለን? ችግር፣ ፈተና፣ መከራ የምናልፍበት ነገሮች እግዚአብሔርን ከመጠማት እግዚአብሔርን ከመፈለግ አይከለክሉንም ብለን ተስማማን እና መዝሙረ ዳዊትም ጥቅሶችን አይተን ነበር። እሱን አንደግሞም ዛሬ
ግን ይሄንን እውነት በደንብ አድርገው የሚያስረግጡ የመዝሙረ ዳዊት ላይ አይተን ነበረ። ሶ መኃልየ መጽሐፍ ዛይን ከተለያዩ ከእግዚአብሔር ቃል መጽሐፍቶች ፓርቲኩላርሊ እንደ መዝሙረ ዳዊት የመሳሰሉት ጋራ ሁለቱ ተቀነባብረው ኦር ኢቨን ሞር ራይት የእግዚአብሔር ቃል በጣም ሪች ነውና እግዚአብሔር ለማምለክ ቋንቋ ይሰጡናል። እግዚአብሔርን ለማምለክ ስፒሪታችን ጋይድ ያደርጋሉ። ምክንያቱም የእግዚአብሔር ቃል በጣም ብርቱና ኃያል ታላቅ ስለሆነ ማለት ነው። ሶ የሴሽን 1 ሳመሪን እዚሁ ጋር ልጨርስና ወደ ሴሽን 2 እንሄዳለን። ሶ ምን ብለን ተነጋግረን ነበር? የትምህርታችን ርዕስ አንኳንቸብል ነው ብለናል። አንኳንቸብል ሃርት ኢን አዘር ወርድስ ሊረካ የማይችል ልብ፣ ሊረካ የማይችል የአምልኮ ልብ። that is our focus. ሶ የዛሬውን ክፍል ስንመለከት ዘይን ምንድን ነው የምናደርገው? ክፍሉን እናነባለን፣ እኔ ያነብላችኋለሁ። መኃልየ ዘሰሎሞን ምዕራፍ 1 ዛሬ ቁጥር 5 እና 6 ላይ ነው ፎከስ የምናደርገው። ላንብበው። የማነበው ደግሞ በመደበኛው ትርጉም ነው። እንደዚህ ይላል። መኃልየ ምዕራፍ 1 ከ5 እስከ 6 መደበኛ ትርጉም። እናንት የኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ፣ ይሁን እንጂ ውብ ነኝ። ጥቁረቴ እንደ ቄዳር ድንኳኖች እንደ ሰለሞንም ቤተ መንግስት መጋረጃዎች ነው። ጥቁር ስለሆንኩ ትኩር ብላችሁ አትዩኝ፣ መልኬን ያጠቆረው ፀሐይ ነውና። የእናቴ ልጆች ወንድሞቼ ተቆጡኝ፣ የወይን ተክል ቦታዎችም ጠባቂ አደረጉኝ። የራሴን የወይን ተክል ቦታ ተውኩት። ቁጥር 5 እና ቁጥር 6 ነው ያነበብኩት። 6ን ጨምሬ ያነበብኩት እንደ ኮንቴክስቹዋሊ ሀሳቡ እንዲያያዝልን ነው። ግን የዛሬ ፎከሳችን ፕራይመሪሊ ቁጥር 5 ላይ ነው። የሹነማይቱ ሴት እንደዚህ ትላለች ለኢየሩሳሌም ቆነጃጅት። እንግዲህ ባለፈው አንድ ያልጠቀስኩት ነገር ምንድን ነው? ሹነም የቦታ ስፍራ ነው። ቦታም ደግሞ በሰሜን እስራኤል በኩል የሚገኝ መንደር ነው እና እቺ ሴት በዛ ያለች ሴት ናት ማለት ነው። ሶ ሹነም ኢዝ አ ኔም ኦፍ አ ፕሌስ እንደ መጽሐፍ ቅዱስ ደግሞ ስምም አይሰጣትም። ልክኛ ዩኒክ ስም እንዳለን እሷ ስም አልተሰጣትም። የሹነማይቱ ልጃገረድ ወይም ደግሞ ሴት ገርል ይላታል። እና ለኢየሩሳሌም በአካባቢው ላሉት ቆነጃጅቶች እንዲህ ብላ ትነግራቸዋለች። እኔ ጥቁር ነኝ፣ ይሁን እንጂ ውብ ነኝ ትላለች። ሶ we're going to focus on these verses። ከዛ ቀጥላ ግን የኔ ጥቁረት እንደ ቄዳር ድንኳኖች እንደ ሰለሞንም ቤተ መንግስት መጋረጃዎችም ነው ትላቸዋለች። ሶ አሁን ባለፈው ሴሽን ላይ ስንመለከት አንድ ነገር ብዬ ነበር ካስታውሳችሁ። ሶ ኤኮ እና ፊድባክ ካለ ሚውት አድርጉልን ፕሊዝ። ኤኮ ከሌለ ግን ፕሊዝ ኦን ሆኑ። ምን ብለን ነበረ? የሰውን አሁን ሰውን ስል አማኝም ማለት አይደለም። የሰው ልጅ እግዚአብሔር አምላክ በአምሳሉ የፈጠረው የሰው ልጅ ያለ እግዚአብሔር ሊኖር አይችልም። በቃ ይሄ እውነት ነው። የሰው ልጅ የሚያቅበዘብዘው በምድር ላይ በመፈለግ በተለያየ ሰርች ራሱን ደስ ለማሰኘት አንዴ ወደዚህ አንዴ ወደዚያ የሚለፋው ያንን ጋፕ ሊሞላለት የሚችለው እግዚአብሔር ብቻ ስለሆነ ነው። ግን የሚገርመው ሰው ደግሞ ወደ ጌታ ሲመጣ ያ መፈለጉ ያቆማል። ይሄ የእያንዳንዳችን የህይወት ምስክር ነው ብዬ አስባለሁኝ። በቃ ያርፋል በጌታ። ሶ ወደ ዛሬው ሴሽን ዘን ፎከስ እናደርግ። ምንድነው ታዲያ አሁን እኛን አማኞችን ወደ እግዚአብሔር ሙላት ወይም ደግሞ ወደ ህልውናው እንዳንደርስ አሁን ላስት ሴሽን ላይ ስንመለከት በቃ ውዴን ፈለኩት፣ ናፈኩት፣ ይሰወርብኛል፣ ከየት ላገኘው፣ እባክህ ማንነትን አሳየኝ ያለች
ውዷን እየፈለገች ስትለፋ ሴቷ ይሄ is the search and the hunger and the thirst እግዚአብሔርን የመፈለግ ረሃብ ነው። ሶ አንድ ጥያቄ ላንሳ። ታዲያ እኛ አማኞች ወደ እግዚአብሔር ሙላት ለመድረስ ወደ ቅድስተ ቅዱሳን ለመግባት በአምልኳችን ከእግዚአብሔር ጋር በመንፈሱ ዲቫይንሊ ወይም ደግሞ መለኮታዊ ኮኔክሽን እንዳናደርግ what gets in the way? ይህም በጥያቄ መልክ ላስቀምጠው። ምንድን ነው በመካከል መጥቶ ብሎክ የሚያደርገን? So that's a question mark. What gets in the way? So one of the things that gets in the way መጠራጠር ነው። መጠራጠር ብሎክ ያደርገናል። መጠራጠር እንቅፋት ይሆንብናል። ጣልቃ ይገባል። በቃ ወደ እግዚአብሔር ህልውና እንዳንገባ የኛ ፖዚሽን እምነት ሳይሆን መጠራጠር ሲሆን የእግዚአብሔርን ማንነት ወይ ደግሞ እግዚአብሔር እኛን እንደሚያየን ማየት ያቅተናል። ሶ ይሄንን ኤምፋሳይዝ ይሄን ደግሞ አስረግጦ የእግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ 1 ከ26 እስከ 28 ያለውን አነባዋለሁ። ይሄ ደግሞ እግዚአብሔር ሲጠራ እንዴት አድርጎ እንደተጣራ ማን እንደተጠራ የሚያስረግጥልን ነው። አነባዋለሁ። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ቁጥር 28 እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውን ነገር መረጠ። ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። እግዚአብሔር አልቲሜት ጎሉ የማናችንም ትምክህት የሰው ልጅ ሁሉ ትምክህት በእርሱ ላይ እንጂ በሌላ በምንም ላይ እንዲሆን እግዚአብሔር በፍጹም አይፈልግም፣ አይፈቅድም። ለምን? የእጆቹ ስራ ስለሆነ ፍጥሮቹ ስለሆነ። ሶ እቺ የሹነማይት ቆንጆ የሹነማይት ሴት ስትናገር አንድ ነገር አለች። ጥቁር ነኝ አለች። ምን ማለቷ ነው? ጥቁር ነኝ ስትል ደግሞ የምታስቀምጠው ፖኤቲክ ነው። ቋንቋ ሁሉ በቅኔ ነው የምትናገረው እና ጥቁርነቷን ስትናገር ጥቁረቴ ብላ ታስረዳለች። እንደ ቄዳር ድንኳኖች። ምን ማለት ነው ቄዳር ድንኳን የሚለውን እንመልከት ፎር ፊው ሚኒትስ። ቄዳር ድንኳን ያው በምሳሌያዊ አነጋገር ነው። መለስ ብለን ሪሰርች አድርገን ብንመለከት ቄዳር ድንኳን በጣም የጠቆረ ፀሐይ በጣም የመታው በሐሩር ላይ የተተወ ቆዳ ነው። ፀሐይ አጥቁሮታል፣ ለፍቷል፣ ደክሟል እና የራሷን መልክ እንደ ቄዳር ድንኳን ጥቁር ነኝ ብላ ትናገራለች። በሌላ መልኩ ደግሞ ሻካራ ነው። ይሄ ልክ ቤተ መንግስት ምንም ይሄ ስራ ድካም ልፋት ያልነካው ሰውና ገበሬን ሜዳ ላይ የሚሰራ ውጭ የሚሰራ በሐሩር የሚሰራ ፀሐዩም ዌዘሩም ሁሉ የሚፈራረቅበት ሰው they don't look the same, they look very different። እና በቃ እንደዚሁ ሻካራ ነኝ እያለች ነው። እኔ ሻካራ ነኝ ማለት አም ራፍ በእንግሊዝኛ ስነው ራፍ ነኝ። ያን ያህል በጣም ስሙዝ የሆነ በጣም ሰምቸስ በጣም ሪች የሆነ እንግሊዝኛ ቋንቋ ነው። እንደሱ አይደለሁም ትላለች። ለምን? ስራ አድክሞኛል። ኦር የኑሮ ጫናም ሊሆን ይችላል፣ ድካም ሊሆን ይችላል፣ መንከራተት ሊሆን ይችላል፣ ፈተና ሊሆን ይችላል። በተለያየ ሁኔታ እያለፈች ሊሆን ይችላል። ለዚህ ነው በቄዳር ድንኳን ጥቁረቷን አመሳስላ ትናገራለች። ግን what's so interesting ጥቁርነቷን ከተናገረች በኋላ እንደ ሰለሞን መጋረጃ ውብ ነኝ ደግሞ ትላለች። ጥቁር ነኝ ይሁን እንጂ ውብ ነኝ፣ እንደ ቄዳር ድንኳን እንደ ሰለሞን ቤተ መንግስት መጋረጃ
So you can see the contrast. ቄራር ድንኳንና የሰለሞን ቤተ መንግስት መጋረጃ ኦፖዚት ናቸው። ሶ ሜታፎሪክሊ ስንመለከተው በሰምና በወርቅ ፊግሬቲቭሊ ስንመለከተው ይሄ የሚያሳየው ምንድን ነው? ጸጋን ስንመለከት እግዚአብሔር በክርስቶስ ኢየሱስ የሰጠን ጸጋ እንደዚሁ ፓራዶክሲካል ነው። ፓራዶክስ ማለት ሁለት ተቃራኒ ነገሮች አብረው ኤግዚስት ሲያደርጉ ማለት ነው። በሎጂክ አይሰራም ማለት እኛ በምናውቀው ማቴማቲካል ሎጂክ ብንመለከተው አይሰራም እንደዛ። ግን የሚገርመው ነገር ጸጋን ስንመለከት አሁን ሰራተኞች ሆነን ስራ ሰርተን ደሞዝ ይከፈለናል። ምን ማለት ነው? ካልሰራን ደሞዝ የለም። ጸጋ ግን እስቲ ኦፖዚት። ጸጋ ደሞዝ ስራ ሰርተን የሚከፈለን ደሞዝ አይደለም። ኢስ አንሜሪትድ ፌቨር ኦፍ ጎድ፣ የማይገባን የእግዚአብሔር ሞገስ ነው። የማይገባን የእግዚአብሔር ምህረት ነው ጸጋ ወደኛ ሲመጣ። ሶ ብቃታችን እንግዲህ ብቃታችን እግዚአብሔር በክርስቶስ ኢየሱስ የሰጠን ብቃት ነው። የቆሮንቶስ የሐዋርያ ጳውሎስ ወደ ቆሮንቶስ የጻፈው ጥሩ አድርጎ ያስቀምጠዋል። እሱን አነበዋለሁ። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 4 እስከ 6 እንደዚህ የሚል ቃል አለ። በክርስቶስ በኩል በእግዚአብሔር ላይ ያለን እምነት ይህን የመሰለ ነው። ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ከእኛ ነው የምንለው አንዳች ነገር የለም። እርሱም በፊደል ላይ ሳይሆን፣ እንግዲህ በፊደል ላይ ሳይሆን የሚለው ሕግ ማለቱ ነው። በመንፈስ ላይ የተመሰረተውን የአዲሱን ኪዳን አገልጋዮች እንድንሆን ብቆች አደረገን። ምክንያቱም ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል። ሶ ፊደል ማለት አሁን የሙሴን ሕግ ስናስበው 10ቱ ትእዛዛት ፊደል ነው። የጸጋ ነገር የለበትም። ይሄን አታድርግ፣ ይሄን አትቅመስ፣ ይሄን አትንካ ነው 10ቱን ትእዛዛት ስትመለከቱ። ግን ማንም ያንን ፈጽሞ ሊጸድቅ አልቻለም። ስለዚህ ነው እግዚአብሔር በክርስቶስ ኢየሱስ ጸጋን የለቀቀው እና ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል። ስለዚህ ብቃታችን ከኛ የሆነ ምንም ነገር የለም። ብቃታችን ከእግዚአብሔር በክርስቶስ ኢየሱስ ነው እንጂ ከኛ አይደለም። አሁን ሪፍሌክት እያደረግን ነው። የሹነማይቱን ሴት እያየን ጥቁር ነኝ ግን ውብ ነኝ የምትለውን ፓራዶክስ በጸጋ ጋር አስቀምጠን አንድ ላይ እያየነው ነው ማለት ነው። ሰው ጥያቄው ምንድነው? ቅድም ወደ እግዚአብሔር ሕልውና እንዳንገባ ዋጌት ሲለወይ መጠራጠር፣ የእግዚአብሔርን እውነት አለማወቅ፣ ወደ እውቀት ሙላት አለመድረስ፣ እንደ እግዚአብሔር ቃል ራስን አለማየት፣ እነዚህ ነገሮች ሁሉ they get in the way። አንደርስታንዲንግ ላክ ማድረግ it gets in the way። እና ይሄንን ክፍል ሳስብ ትዝ የሚለኝ ደግሞ የእግዚአብሔር ቃል አለ። እሱን አነበዋለሁ። ኢሳይያስ 61 ቁጥር 10 ላይ በጣም ፓወርፉል የሆነ ነገር ይናገራል እና ያ ቃል ምን ይላል? በእግዚአብሔር እጅግ ደስ ይለኛል። ኢሳይያስ 61:10 በእግዚአብሔር እጅግ ደስ ይለኛል፣ ነፍሴ በአምላኬ ሐሴት ታደርጋለች። ሙሽራ ራሱን እንደሚያሳምር ሙሽራይቱም በእንቆቿ እንደምታጌጥ የደህንነትን ልብስ አልብሶኛል፣ የጽድቅንም መጎናጸፊያ ደርቦልኛል ይላል። ይሄ ቃል በጣም በጣም ፓወርፉል ነው ቢገባን። እግዚአብሔር he has clothed us with a robe of righteousness፣ የጽድቅን ሸማ፣ የጽድቅን ልብስ፣ የጽድቅን መጎናጸፊያ እግዚአብሔር አልብሶናል በክርስቶስ ኢየሱስ። እሺ፣ ስለዚህ እቺ ሹነማይት ሴት ጥቁር ነኝ ብላ ግን ውብ ነኝ ትላለች። so she hasn't actually lost track። እንደዚህ ጣጣ ቢበዛብኝም ችግር ቢበዛብኝም still ውብ ነኝ። I really love how she put it። ማንነቷን አልረሳችም። ሁኔታዋን አክኖሌጅ አድርጋለች፣ ማንነቷን ግን አልረሳችም። ስቲል ውብ ነኝ አለች። ስለዚህ እኛ ከዚህ ምንድን ነው የምንማረው? how do we see ourselves? ራሳችን ማንነታችንን እንዴት ነው የምናየው? ይሄ በጣም ኢምፖርታንት ነው እና ራሳችን ደግሞ የምናይበት እይታ ሌሎችን ደግሞ እንዴት አድርገን እንደምናይ በጣም ይወስነዋል ወገኖቼ። ራሱን የተቀበለ ሰው ነው ሌሎችን መቀበል የሚችለው። ራሱ እግዚአብሔር እንዴት አድርጎ እንደወደደው የገባው ሰው ሌሎችን መውደድ ይችላል።
ቁም ነገሩ ይሄ ነው። አማኞች ስንሆን በክርስቶስ ኢየሱስ አምነን ስንድን ቁም ነገሩ እኛ አይደለንም እግዚአብሔርን ፈልገን ያገኘ ነው። ሪሊ ወደ እውነቱ ስንመጣ እግዚአብሔር ራሱ ፈልጎ ነው ያገኘን እኛ። he somehow found us። እኛ አይደለንም ጌታን ፈልገን ያገኘ ነው። ስለዚህ የእግዚአብሔር እኛን የሚያይበት አይኑ ለዘላለም አልተለወጠም፣ አይለወጥም። ግን የሚገርመው የጸጋ በር ዛሬም እንኳን ተከፍቶ እሱን የማያውቁት እንኳን እንዲመጡ እግዚአብሔር የምሕረት እጆቹን አሁንም ዘርግቶ በዙፋኑ ላይ ያለ አምላክ ነው። በዚህ ኮንቪክሽን ወይ ደግሞ በዚህ እውነት ስንኖር እይታችን ክሊር ይሆናል። እይታችን ወይ ጃጅመንታችን ወይ ደግሞ ጃጅመንት ስል ፍርድ ማለት አይደለም። ኮንቪክሽናችን ወይ ደግሞ አመለካከታችን ግልጽ ይሆናል ወይ ደግሞ እንደ እግዚአብሔር ቃል መሆን እንዳለበት ይሆናል ማለት ነው። ግን we have to also remember ራሳችንን የምናይበት እይታ ብዙ ጊዜ አማኞች ፓርቲኩላርሊ ወደኛ ደግሞ ህዝብ መለስ ስንል ብዙ ጊዜ የምንሰማው የሚነገረን ነገር ምንድን ነው? ይቀራችኋል ነው የምንባለው። ገና ለእግዚአብሔር የምታደርጉት ነገር አለ ነው የምንባለው። ግን it could not be far from the truth። really ወደ እግዚአብሔር እውነት ስንመጣ እግዚአብሔር ከኛ የሚጠብቀው ፐርፎርማንስ አይደለም። እግዚአብሔር ከኛ የሚፈልገው ልባችንን ነው፣ ሁለንተናችን ነው፣ ማንነታችንን ነው። ምን ማለት ነው? ሰርተን ዛሬ ሰርተን በመንፈሳዊ ዓለም ማለት ነው ሰርተን ድርጊቶችን አድርገን የእግዚአብሔርን ፍቅር በእኛ ላይ እንዲጨምር የምናደርገው ነገር የለም። there is absolutely nothing። ስለዚህ አንድ ነገር ዛሬ ከሚቀሩልን ነገሮች ሪሊ በጣም ይጠቅማል ብዬ የማምነው ምን እንደሆነ ታውቃላችሁ? ፐርፎርማንስ የሚባለውን ክርስትና ወደ ኋላ ድሮፕ ማድረግ ነው። ክርስትና is about grace። ክርስትና is about agape love። ክርስትና is about እግዚአብሔር እንዴት ህዝቡን እንደረዳ፣ እግዚአብሔር ህዝቡን እንዴት እንደታደገ ነው እንጂ እዚህ ጋር ተጣማሃል፣ እዚህ ጋር ጎለሻል፣ እዚህ ጋር ይቀርሻል፣ እዚህ ጋር ገና ነሽ። it is not። እኛ ግን as we are ወደ እግዚአብሔር መተን ጸጋ ሲለቀቅልን፣ የእግዚአብሔር ፍቅር አጋፔ ፍቅር ሲለቀቅልን፣ የእግዚአብሔር መንፈስ ደግሞ በእኛ ውስጥ አልፎ እግዚአብሔር የፈለገውን በእኛ ለማድረግ ለእግዚአብሔር ምቹ መሳሪያ እንሆናለን። ከእግዚአብሔር ጋር አብረን የምንሰራ እንሆናለን። ልክ ኤፌሶን ላይ እንደሚለው ሌትስ ሙቭ ኦን። ምን ማለት ነው እንግዲህ then ስለዚህ ስናገለግል አገልጋዮች ነን እና እሱን ደግሞ ኤምፋሳይዝ ማድረግ የምፈልገው ስለዚህ ስናገለግል አሁን የተናገርኩት ነገር ኦፖዚትም እሱም ትክክል ነው። ምን ማለት ነው? ሪቨርስም ደግሞ ትሩ ነው። in other words ጌታን ለማገልገል በእግዚአብሔርና በሕዝቡ ፊት ስንሆን ለማገልገል ስንወጣ ወይ ደግሞ በስፍራችን ስንገኝ ያለን አቲቲዩድ if it is like ትናንትና እኮ አገልግያለሁ I know how to do this let's go and do የምንል ከሆነ ደግሞ እሱም አደጋ ነው። ከእግዚአብሔር ጸጋ፣ ከእግዚአብሔር መንፈስ፣ ከእግዚአብሔር እርዳታ እንጎድላለን። ያም አይመችም። የሚመቸው ምንድን ነው? ራስን ባዶ ማድረግ። it's like I've done this before ካልን በእግዚአብሔር ፊት ምን እንሆናለን? የእግዚአብሔር ነገር ሊያልፍብን ስፍራ አይኖረንም ማለት ነው። ጌታ በእኛ ውስጥ አልፎ ሊሰራ ቦታ አያገኝም። ምክንያቱም we're already full already እንችላለን ብለናል። and you know what happens? የእግዚአብሔር መንፈስ ሽፍት ያደርጋል። እንደዛ ሲሆን የእግዚአብሔር መንፈስ ሽፍት ያደርጋል። እንደዛ ሲሆን ሪቨርሱም ትክክል እንደሆነ እዚህ ላይ ኤምፋሳይዝ ማድረግ ፈልጋለሁ። ኦኬ ሌላ ደግሞ ምን መጨመር አለብን? በደል ካለ በሕይወታችን
መንፈስ ቅዱስ እኮ ይነግረናል። የእግዚአብሔር ሰዎች ስለሆነ መንፈስ ቅዱስ ይገስጸናል። በደል ካለ፣ ኃጢአት ካለ፣ መተላለፍ ካለ መፍጠን አለብን ወደ ንስሐ። ኃጢአትን መለማመድ የለብንም ወገኖቼ። we need to be extremely quick, extremely fast። ጌታ ሆይ አንተን በድያለሁ ብለን በእግዚአብሔር ፊት ራሳችን እናዋርድ። ሰዎችን ይቅርታ መጠየቅ ካለብን ራሳችን አዋርደን አም ሶሪ ልንል ይገባል። ያ ይበጀናል በእግዚአብሔር ፊት የክብር ዕቃ ለመሆን እግዚአብሔር ሊጠቀምብን በእኛ ውስጥ አልፎ ሊሰራ ፍሬ ልናፈራ ምቹ ዕቃ ለመሆን ይሄ አቲቲዩድ ኢምፖርታንት ነው በጣም። ምሳሌ ላይ ይሄን ቃል ኢንፈሳይዝ ሲያደርግ እሱን ቃል ላንብብላችሁ። መጽሐፈ ምሳሌ ቁጥር 16 ከ18 እስከ 19 መደበኛውን ነው የማነበው። መደበኛ ትርጉም እንደዚህ ይላል። ትዕቢት ጥፋትን፣ የእብሪትን መንፈስ ውድቀትን ትቀድማለች። በተዋረደ መንፈስ ከተጨቆኑት ጋር መሆን ከትዕቢተኞች ጋር ብዝበዛን ከመካፈል ይሻላል ይላል። በጣም ፓወርፉል ቃል ነው ይሄ ቃል። I'll try and explain it a little bit more. እንግሊዝኛው I think it might just be easier. Pride goes before destruction ይላል። ማለት ትዕቢት ወይም ደግሞ ኩራት በቃ ሰው ትዕቢት ከታየበት ኩራት ከተገኘበት the next step would be destruction ነው፣ ጥፋት ነው። That person is getting ready for destruction. ለምን? pride ሆቲ ስፒሪት ማለት ይሄ አለሁ የሚል ስፒሪት፣ እኔ ነኝ ኢምፖርታንት የሚል ስፒሪት መንፈስ ቅዱስ በጣም ነው ሪጀክት የሚያደርገው ወገኖቼ እንደዚህ አይነት ስፒሪት። ኢንፋክት ቤተክርስቲያንን ዛሬ ቅዱሳን የሚያንከራትት ስፒሪት ይሄ ነው ወገኖቼ። ትዕቢትን እግዚአብሔር በጣም ይጠላል። በጣም ሆቲ ስፒሪት ይለዋል በእንግሊዝኛው ላይ። ሆቲ ስፒሪት ማለት እንደነገርኳችሁ ነው። አይ ኖ ሃው ቱ ዱ ዲስ፣ እኔ ነኝ የሚል በጣም አሳፋሪ ስፒሪት ነው እሱ ስፒሪት። አንድ የዛ ሰው ሩጫ ይቃጠላል፣ የዛ ሰው ዴስቲኒ ይስተጓጎላል። አንፎርቹኔትሊ ኢን ዘ ፕሮሰስ አገልጋይ ከሆነ ያ ሰው፣ አገልጋይ ከሆነች ያቺ ሰው ኢን ዘ ፕሮሰስ የሚያገለግሏቸውም ሰዎች ሩጫ ያቀዘቅዛሉ። ኢምፓክት አለው፣ ሁሉ ነገር ኢምፓክት አለው፣ ሁሉ ነገር አውትካም አለው መንፈሳዊ ዓለም ላይ እና better to be a humble spirit ይለዋል በእንግሊዝኛው። የትህትና ስፒሪት ይሻላል፣ ከተዋረደ ጋራ መሆን ይሻላል rather than ከሀብታም ጋራ ብዝበዛን ከመካፈል። ብዙ ከተከማቸ ሀብት ጋራ ሄዶ ብዝበዛን ከመካፈል ከደካማው ከለማኙ ከምስኪኑ ጋራ መሆን ይሻላል ብሎ የእግዚአብሔር ቃል ያስቀምጠዋል። ሶ ኢን ሳመሪ ምንድነው? ሴንሲቲቭ መሆን አለብን ለእግዚአብሔር መንፈስ። we have to be very sensitive። አንደኛ አቅምን የሚሰጠን በቅድስና እንድንኖር አቅምን የሚሰጠን እግዚአብሔር መንፈስ ነው። አቅምን የሚሰጠን ፓወርፉል የሆነ እግዚአብሔር ቃል ነው፣ በራሳችን ብርታትም አይደለም። when we submit ማንነታችን ለቃሉ እውነት፣ when we submit ማንነታችን ለመንፈሱ አቅም አለው ጌታ ይሰጣል። አቅም በደንብ አድርጎ ነው የሚሰጠው። but in the process ሰዎች ነንና በደል ቢገኝ we need to be very quick repent ለማድረግ። ቅድም እንዳልኩት ራስን አዋርደን ወንድሜ በድዬሃለሁ ይቅርታ አድርግልኝ፣ እህቴ በድዬሻለሁ ይቅርታ አድርጊልኝ ለማለትም we need to be ready። ለምን? ራሳችን ገንዘብ እንሆናለን መልሰን፣ ቅዱሳንን ገንዘብ እናደርጋለን መልሰን። so what gets in the way? doubt gets in the way። መጠራጠር gets in the way። ኃጢአት gets in the way። ትዕቢት gets in the way። እንደገና ራስን እንደሚገባ አለማየት gets in the way። ወደ እግዚአብሔር ህልውና ከመድረስ ወደ ኋላ ያስቀራል። ወደ ሹነማይቷ ሴት ስንመለስ እኔ ጥቁር ነኝ ብላለች፣ ግን እንደገና ውብ ነኝ ብላለች። ስለዚህ ማንነቷን አረሳችም። ስለዚህ እኛም እንደ ሹነማይቷ ሴት ማንነታችን መርሳት የለብንም። ኑሮ ጫና እንኳን ቢበዛብን፣ ፈተና እንኳን ቢበዛብን፣ ውጣ ውረድ ቢበዛብን፣ መታገል ያለብን ነገር እንኳን ቢበዛብን፣ አቅም እንኳን ብናጣ let's remember እግዚአብሔር የጽድቅን ሸማ አልብሶናል። ልክ ኢሳይያስ 61 ላይ እንዳነበብነው የጽድቅን ሸማ አልብሶናል ጌታ። በዘላለም ፍቅር ወዶናል ጌታ። ቅድም እንዳልኳችሁ እግዚአብሔር ወደኛ መጥቶ ፈልጎ አገኘን እንጂ እኛ ፈልገን ጌታ አላገኘነውም። ይሄ እውነት
ወደ ውስጠኛው ሰውነታችን ሰርጾ ሊገባ ያስፈልጋል። ኦኬ ሌትስ ሺፍት the topic now. ሶ አንድ ጥያቄ ላንሳና እሱን ደግሞ መልሰኑ እናልፋለን። ሶ ቅድም እንዳልኩት ከሰማነውም ትምህርት የተነሳ ወይም ደግሞ ራሳችን ከተቀበልነው እውነት ከሚመስል ነገር ግን እውነት ካልሆነ ትምህርት የተነሳ በቃ እኛ አንረባም፣ አንጠቅምም፣ እዚህ ጋር ጎለናል፣ እዚህ ጋር ተጣመናል ማለት የሚባል አቲቲዩድ አለ። and this is ፋክት ነው። እኔ ስለማቅ ነው የምናገረው። አምሹር እናንተም ታውቃላችሁ። ግን አሁን አንድ ጥያቄ ላንሳ። ይሄን አለመብቃት፣ ይሄ አልሆንም አልሞላም የሚለውን ስሜት እንዴት ነው የምንቋቋመው የሚለውን ጥያቄ ደግሞ እናንሳ። how do we overcome this a feeling of inadequacy? የመጀመሪያው ፖይንት ምንድነው? we have to give up። ይሄ በፐርፎርማንስ ይሄ በቃ እንደዚህ ስላደረኩ እግዚአብሔር ይወደኛል፣ እንደዚህ ስለሆንኩ ጌታ ይቀበለኛል የሚለውን አቲቲዩድ we have to drop it። በቃ ከዛ ነው የሚጀምረው እና በእግዚአብሔር ፊት እውነተኛ ነው። ለማንም መንገር አያስፈልገንም። የታመኑ ሰዎች ካሉ መናገር እንችላለን። ግን ያው we have to be careful አይደለ? የታመኑ ሰዎች አሉ፣ በእርግጥ አሉ፣ የሉም ማለት አልችልም። ግን we have to be careful። አንዳንድ ጊዜ ሰው ገበናችንን ይሰማና ያው የአደባባይ ምስጢር ያደርገዋል። ስለዚህ እሱን በጣም ፕሮቴክት ማድረግ አለብን። ግን የታመኑ ሰዎችም ካሉ አብረን መጫወት የሚረዳ ከሆነ አብረን መጸለይ የሚረዳ ከሆነ make sure that we pick the right people, not anyone and everyone። ግን most importantly ግን በጌታ ፊት ግን እውነተኛ እንሆን። በቃ let's go as we are ያለ ፐርፎርማንስ። ደክሞን ከሆነ እንንገረው፣ ጌታዊ ደክሞኛል። በቃ ከብዶን ከሆነ እንንገረው ለጌታ፣ ጌታዊ ከብዶኛል። let's talk to him as if we talk to like በቃ the closest friend። ምሳሌ ላይ ነው አይደለ? ከወንድም አብልጦ የሚጠጋጋ ወዳጅ አለ የሚል ቃል አለ። እዚህ ጥቅሱን ኖቴ ላይ አጻፍኩትም እና ጌታ ኢየሱስ እንደዛ ነው። ከማንም ይልቅ የሚጠጋጋ ወዳጅ ነው፣ የሚሰማ አንደርስታንድ የሚያደርግና በሱ ፊት ራሳችንን እናስቀምጥ። let's talk to him and ይሄ የፐርፎርማንስ የትርኢት የሾውን አቲቲዩድ ድሮፕ እናድርገው። let's just drop it። ጭንቀት ቢኖር እሱን let's drop it። ሀሳባችንን በእግዚአብሔር ላይ እንጣል። እናንተ ሸክማችሁ የከበደ ሸክማችሁን ይዛችሁ ወደ እኔ ኑ፣ እኔ ያሳርፋችኋለሁ፣ የኔ ሸክም ቀሊል ልዝብ ነው ይላል ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል I believe ምዕራፍ 11 ላይ። አጌን ኖቴ ላይ የለም ግን let's just go as we are። ያለን ነገር ሁሉ እናስቀምጥ መስቀሉ ስር because ጌታ ይችላል፣ ሊያነሳው ይችላል ጌታ። ሌላስ ራሳችንን ልክ እቺ ሹነማይቷ ሴት እኔ ጥቁር ነኝ ግን ውብ ነኝ እንዳለች ራሳችንን ውብ እንደሆነን በሚለው ሀሳብ በሚለው እውነት ላይ ራሳችን አንከር እናድርግ። አንከር ታውቃላችሁ አይደለ? መርከቦች ወዲያ ወዲህ ወይ ጀልባዎች ወዲያ ወዲህ እንዳይዋልሉ ስር አድርገው ሲያስቀምጧቸው የኔቪ ሰዎች ደግሞ ውሃ አካባቢ የሚሰሩ ሰዎች ያ መርከብ ከመዋዠቅ ያቆማል። ሶ አንከር የሚለው ምሳሌ ብጠቀም ወይ መልህቅ ነው በአማርኛ። we need to be anchored on the truth. I am dark but I'm lovely። ጥቁር ነኝ ግን ውብ ነኝ በሚለው ላይ አንከርድ መሆን አለብን because we are በእግዚአብሔር ጸጋ እና አዲሱ ፖዚሽናችን ከዳንን በኋላ አዲሱ ፖዚሽናችን በአብ ቀኝ በክርስቶስ ኢየሱስ ነው። የንጉስ ካህናት ቅዱስ ሕዝብ እግዚአብሔር ለመንግስቱ የለየን ግድፈት የሌለብን የፊት መጨማደድ የሌለብን ኤፌሶን ላይ እንደዛ ነው የሚለው ስለ ቤተክርስቲያን ሲናገር። ቤተክርስቲያን ደግሞ ኢትስ አስ እኛ ነን።
እና ማንነታችንን ክሌም ማድረግ አለብን። እውነተኛ የሆነውን እውነት ስለኛ እሱን we need to take it back and mind you አጋንንትም ድሮፕ ያደርጋል ሀሳብ። ዓለምም የራሷን ጃንክ ታመጣለች። እነዚህ ሁሉ አጌንስት ናቸው ከተቀበልነው እውነት። ግን ይህን ሁሉ ደግሞ ፋይት ማድረግ አለብን። how do we fight it? በእግዚአብሔር እውነት። የውስጥ ደግሞ ትችት አለ and this is true። ይሄው አሁን ቅድም የውጫዊውን ኢምፓክት ነበር ስናገር የነበረው አይደለም? የትምህርቱ የሚመጣው ትምህርት የሚባለው ነገር የምንሰማው ነገር ሁሉ ግን የኢነር ክሪቲክ አለ በውስጣችን ያለ ኦልሬዲ የሚተቸን ክሪቲክ አለ። if you imagine like ትከሻችን ላይ አንድ ፓሮት ተቀምጦ ዝም ብሎ የሚነዘንዘን ነገር እና እሱ አለ እንደሱ አይነት ነገር። እሱን ደግሞ ዝም ማሰኘት አለብን። how? በእግዚአብሔር እውነት። ሌላውስ ትኩረታችን መቀየር አለብን። we need to pivot our focus። ትኩረታችን መቀየር አለበት። ይሄ በጣም self centered መሆናችን አቁመን we need to be kingdom centered, we need to be God centered, we need to be grace centered። ጌታን እንጂ ማየት ያለብን እኛን አይደለም። ህልውናውን ነው እንጂ ማየት ያለብን የእኛን ድክመት አይደለም። ኦ ባይ ዘ ዌይ እንደዚህ ነበርኩ ኦኬ ነበር። አዎ ግን at some point ግን we should stop that። ከመዳኔ በፊት እንደዚህ ነበርኩ፣ አዎ እንደዚህ ነበርኩ፣ እውነት ነው። at some point ግን that needs to stop because አዲስ ሰው ነና። በክርስቶስ ኢየሱስ አዲስ አይደንቲቲ ተቀብለናል። ስለዚህ ፎከሳችን መቀየር አለበት። we need to pivot our focus ወደ እግዚአብሔር ህልውና፣ ወደ እግዚአብሔር ማንነት፣ ወደ እግዚአብሔር ወደ ተገለጠው ጸጋ ፎከስ ማድረግ አለብን። ከዛስ የእግዚአብሔርን የዘላለም ጸጋ፣ ብቃት ያለውን ጸጋ እሱን ማሞገስ አለብን፣ እሱን ማክበር አለብን ስናመልክ። አሁን ይሄ as an individual እንደ አማኝ እንደ አምላኪ፣ ምክንያቱም ኤቭሪ አማኝ እያንዳንዱ አማኝ አምላኪ መሆን አለበት። we have to አለበለዚያ እንጎድላለን፣ ራሳችን ከህልውናው እንጎድላለን። ያ ደግሞ አድካሚ ነው። most importantly ደግሞ for you አገልጋዮች ናችሁ፣ አስመላኪዎች ናችሁ። the focus needs to be him። ህዝቡንም ወደዛ ነው ማነሳሳት ያለብን። about the transformative grace of God። በቃ አቅም ወዳለው ወደ እግዚአብሔር እና አምልኳችን የእሱን ማንነት ማግነን እንጂ ራሳችን ብናይ እኮ በቃ ጠፍተናል እኮ ወገኖቼ። and that doesn't help us. it doesn't help us። የምናገለግለውን ህዝብ አይረዳም። and what else? በእግዚአብሔር መገኘት ውስጥ እንረፍ። በቃ በህልውና ውስጥ እንረፍ። and አምልኮ is a safe haven። አምልኮ በግልም ሆነ በአደባባይ በምናገለግልበት ስፍራ it's a safe haven። በቃ ለምን? የሚፈርድብን አምላክ አይደለም ያለን። እግዚአብሔር መጀመሪያ እኛን ሲያገኘን በፍርድ አይደለም የተገናኘን፣ በጸጋው ነው የተገናኘን፣ በምህረቱ ነው የተገናኘን። ስለዚህ አምልኳችን ፈተና አይደለም። ልክ አሁን ሰው እንደውም አሁን ትምህርት ቤት እየተዘጋ ነው፣ የተማሪዎች ሁሉ ዩኒቨርሲቲዎች ቀድሞ ዘግተዋል፣ የልጆች ትምህርት ቤት እየተዘጋ ነው። ፈተና ተፈትነን እንደምናልፍ አይደለም ክርስትና። it is not so ፐርፎርማንሱ ይቁም። so that's how we ቅድም ያነሳው ጥያቄ ምንድነው ይሄ how do we overcome feeling of inadequacy ብያለሁ። ይሄ አልበቃም፣ አልችልም፣ አልሆንም የሚለውን ነገር እንዴት ነው የምናሸንፈው የሚለውን ለሱ መልስ እየሰጠን ነው። ሌላስ ዝም ብለን ኃጢአት ላይ ፎከስ ማድረግ ፍርሃትን ነው። ፍርሃትን እናከማቻለን። ፍርሃት በየአይነቱ። ፍርሃትና እምነት ደግሞ አብረው አይሄዱም። ፍርሃት የእምነት ተቃራኒ ነው። ስለዚህ let's stop focusing on our sin and again as I said ብዙ
ስብከቶች፣ ብዙ ትምህርት የሚመስሉ ነገሮች they are so busy preaching about sin. I don't know why, but anyway, it's not my business እንደዛ አይነት ነገር ፊክስ ማድረግ apart from telling the truth. ትሩዙ ምንድን ነው? እግዚአብሔር ወደኛ እንደመጣ ነው። እና ዛሬ ወገኖቼ ፎከሳችን በእግዚአብሔር ብርታት፣ በእግዚአብሔር አቅም፣ በእግዚአብሔር ጉልበት፣ በእግዚአብሔር የማዳን ጸጋ፣ በእግዚአብሔር ላይ በሚገኘው ይሄ በሁኔታዎች ላይ የማይ ዲፔንድ የማያደርግ ደስታ። So there's a difference between happiness and joy. Joy, you are always joyful. በቃ ነገሮች ሆኑ አልሆኑ፣ ተሳኩ አልተሳኩ፣ ሁሌ ደስተኞች ነን። Why? እግዚአብሔር ከኛ ጋር ስላለ፣ እኛም ከእግዚአብሔር ጋር ስላለን። And that is what Christianity is all about. እንጂ ከችግር ነፃ አይደለም። ክርስትና ከችግር ነፃ መሆን አይደለም። far from it. ኦኬ ቅድም ስንነጋገር ኃጢአታችንን ለመናዘዝ መፍጠን አለብን ብያለሁ። I'll just give you a scripture quickly ምክንያቱም አልሰጠዋችሁም scripture እና we'll just shift very quickly to the next one. ምሳሌ 28:13 ላይ ምን ይላል? ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። በቃ ኃጢአት ካለ let's be very quick. And in fact ወደ ይሄን ጥቅስ ስንጠቅስ ትዝ የሚለኝ ዳዊት ነው። በኃጢአት ስፔሻላይዝ በማድረግ እንደ ዳዊት ያለ ሰው የለም። ንጉሱ ዳዊት ግን at the same time ደግሞ እግዚአብሔር እንደ ልቤ ያለው ሰው ነው። ለምንድን ነው ብላችሁ ግን ቼክ ስታደርጉ ዳዊት በጣም ፈጣን ነበር። በቃ ልቡ ቅርብ ነው፣ ንስሐ ለመግባት ቅርብ ነው። በቃ የእግዚአብሔር ልብ አረፈበት። ከዛ እኛ ብዙ መማር እንችላለን። ድካም ቢኖር በትህትና በእግዚአብሔር ፊት I think already ስላልኩት አልደግመውም። What else can we say? ወደ መደምደሚያችን እየመጣን ነው። ያው ታይም ኮንሽስ መሆን ስለምፈልግ መጥምቁ ዮሐንስ አንድ ነገር አለ። ጌታ ኢየሱስ ክርስቶስን የክርስቶስ ኢየሱስ መንገድ ጠራጊ ነበር መጥምቁ ዮሐንስ። እኔ ላንስ እሱ ሊልቅ ይገባል ብሎ ተናገረ ለጻፍቶችና ለሰዶቃውያን። ማቴዎስ 3:7-8 ላንብበው። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ መጥምቁ ዮሐንስ ማለት ነው እንዲህ አላቸው። እነሱ ያው በትዕቢት የተሞሉ ናቸው ሰዱቃውያንና ፈሪሳውያን፣ ሕግን በማወቅ እንደኛ ማንም የለም የሚሉ ደረታቸውን ነፍተው የሚሄዱ የትህትና ስፒሪት የሌለባቸው ክርስቶስ ኢየሱስም ሪጀክት ያደረጋቸው ሰዎች ናቸውና መጥምቁ ዮሐንስ አያቸውና እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ አለ። አሁን እዚህ ላይ ኢንፈሳይዝ ማድረግ የምፈልገው ፖይንት ምንድን ነው? ኃጢአትን መናዘዝ አንድ ነው። ለንስሐ የሚገባውን ፍሬ ደግሞ ማድረግ is quite another. ሶ ሁለቱ አብረው ይሄዳሉ። ንስሐ መግባት እግዚአብሔር ይቅር በለኝ one thing፣ ለንስሐ የሚገባ ፍሬ ማድረግ ደግሞ is quite another። ምን ማለት ነው? በጣም ቤዚክ ምሳሌ ተሳስተን ሳናቅም ቢሆን however ወንድማችን እህታችን በድለን ቢሆን በጣም ኢዚ ምሳሌ ብሰጣችሁ በእግዚአብሔር ፊት ንስሐ እንገባለን። ለንስሐ የሚገባ ፍሬ ግን ማድረግ ማለት ምንድን ነው? ሄደን ኢጓችንን፣ ትዕቢታችንን፣ ያለንን ሁሉ የሰው ባህሪ ሁሉ ድሮፕ አድርገን ወንድሜ በድያለሁ I'm really sorry ይቅርታ አድርግልኝ፣ በቃ እህቴ እንደዚሁ ብለን መልሰን ወንድማችን ገንዘብ ማድረግ ያ ለንስሐ የሚገባ ፍሬ ነው። እንደዚህ ሲሆን ደግሞ ጸሎታችን አይከለከልም ወገኖቼ። መዝሙረ ዳዊት ላይ ሲናገር 66:18-20 ምን ይላል? በልቤስ በደልን አይቼ ቢሆን ጌታ አይሰማኝም ነበር አለ። ምን ማለት ነው? ኃጢአት ካለ የታወቀ ኃጢአት ካለ ቤታችን ጸሎታችን አይደርስም፣ ወደ ሰማይ ወደ እግዚአብሔር አይደርስም። ስለዚህ ይላል ቁጥር 19 ስለዚህ እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ፣ ጸሎቴን ያልከለከለኝ፣ ምሕረቱንም ከኔ ያላራቀ
እግዚአብሔር ይመስገን። ጸሎታችን እንኳን እንዲመለስ በእግዚአብሔር ፊት we need to be quick to repent ማለት ነው። ሶ ሳመራይዝ ስናደርግ ዘይን ሮሜ ምዕራፍ 8 ላይ እንደዚህ የሚል ቃል አለ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። ይሄ ቃል መጽሐፍ ቅዱስ ላይ ነው? አዎ መጽሐፍ ቅዱስ ላይ ነው። በክርስቶስ ኢየሱስ ላሉት ፍርድ የለባቸው ማለት መጽሐፍ ቅዱስ። ግን እንግሊዝኛው ላይ ያለውን ደግሞ እንድታዩት ኢንካሬጅ አደርጋቸዋል። እንደዛ ብሎ አይደለም ያቆመው። እንግሊዝኛው ብዙ ትርጉሞችን ብትመለከቱ ያው አማርኛው አንዳንድ ትራንስሌሽኑ ትንሽ የሚጎለው ነገር አለ። I know this from experience። እንግሊዝኛው ላይ ግን ሲናገር there's no condemnation to those who are in Christ Jesus ካለ በኋላ ቀጥሎ who do not walk according to the flesh but according to the spirit በስጋ ፈቃድ የማይመላለሱ ነገር ግን በመንፈስ ፈቃድ ለሚመላለሱ ብሎ አሳምሮ ያስቀምጠዋል። ይሄ ቃል ኮምፕሊት ነው። አዎ በክርስቶስ ላሉ ፍርድ የለባቸው። እነሱም እነማን ናቸው? እንደ ስጋ ፈቃድ የማይመላለሱ እንደ መንፈስ ፈቃድ የሚመላለሱ። ስለዚህ ሳምራይ ስናደርግ በመንፈስ ልንመላለስ የመንፈስን ፈቃድ ልንፈጽም ለኛ የእግዚአብሔር ፈቃድ ነው። So coming back to the Shunammite girl እሷ ጥቁርነቷን ብታቅም ድካሟን ብታቅም ውብነቷን ታውቃለች እና ከዚህ ውስጥ እኛ የምንማረው ምንድን ነው? We need to know our position in Christ። የወደደን ኢየሱስ ክርስቶስ እንግዲህ ሹነማይቱ ለፍቅረኛዋ ነው የምትለው አይደለ? እኛ ደግሞ ፍቅረኛችን ኢየሱስ ክርስቶስ ነው። የወደደን በወደደን አይን in spite of በቃ ጥቁረት ቢሆን ድካም ቢሆን ስቲል የተወደደን ማንነታችንን ሁሉ ጊዜ ማሰብ አለብን። ስቲል ውብ እንደሆነን ስቲል በእግዚአብሔር አይን እግዚአብሔር በክርስቶስ ኢየሱስ ብቃት እንደሰጠን በዚህ ደግሞ ማየትን ስንችል ሌሎችንም ደግሞ በዚህ አይን ማየት እንችላለን። ይሄን ስል ደግሞ አማኝም ብቻ ማለት አይደለም። በእግዚአብሔር አምሳል የተፈጠረን ሰው ሁሉ ክርስቶስ እንደሞተለት ክቡር ሰው እንደሆነ ንስሐ እንኳን ባይገባም we can see በዛ በአጋፔ ላቭ ሌሎችን እንደዚህ ማየት እንችላለን። so in other words በዚህ እይታ ስናይ ለማገልገልም ይቀለናል። በውስጣችን የተቀመጠውን ነገር ሼር ለማድረግም በጣም ይቀለናል ማለት ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ዛሬ እዚህ ላይ አቆማለሁ እና ጌታ ቢፈቅድ ደግሞ በሚቀጥለው ጉዟችንን እንቀጥላለን። እግዚአብሔር አብዝቶ ይባርካችሁ።